ሰላም ውድ የብሩክና ሚኪ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ደግሞ በአዲስ ቪዲዮ መተናል። ይህ እንግዲህ አዲሱ ቪዲዮ ምንድነው? ከዚህ በኋላ የምንሰራው ኮንተንት አንደኛው ኮንተንታችን የሚሆነው ሪያክሽን ቪዲዮ ሊሆን እና እዚህ ሪያክሽን ቪዲዮዎች ስንሰራ ሰዎችን ሪያክት ከማድረጌ በፊት መጀመሪያ ላይ ራሴን ሪያክት አደርጋለሁ ማለት ነው። እንደምታውቁት እንግዲህ ሶሻል ሚዲያ ላይ ከመጣን ኦልሞስት 2-3 ወር አካባቢ ቢሆነን ነው እና በዚህች በጣም አጭር በሆነች ጊዜ ውስጥ በእናንተ ፍቅር የተነሳ ወደ 95000 ሰብስክራይበር እና ዩቲዩብ ላይ ማለት ነው። ከዛ በመቀጠል ደግሞ ቲክቶክ ላይ 60000 ፎሎወር አለ። ዩቲዩብ ላይ ፎሎ ያደረጋችሁ፣ ቲክቶክ ላይ ፎሎ ያላደረጋችሁ ሰዎች ካላችሁ አሁንም እዚች ጋር አካውንቱን አስቀምጥላችኋለሁ፣ ፎሎ እንድታደርጉ ጠይቃችኋለሁ ማለት ነው። እና እንግዲህ አንድ ቪዲዮ ደግሞ አይተን እንመለሳለን። ቻሌንጅ ይሰጠዋለሁ ማለት ነው። ስለዚህ ይሄ ቻሌንጅ ምንድነው? ከታች ሜንሽን አድርጌያለሁ ባሩክ የሚለው ቻናሉ። በሚቀጥሉት 30 ቀናት ውስጥ ይሄ ቻናል 150000 ፎሎወር መድረስ አለበት። ሰርተ ማለት ነው። አንተ ወጥረ ሰርተ 150000 ማድረስ አለበት። ሌላ ደግሞ ዩቲዩብ ቻናሉ 95000 ላይ ስታክ አድርጓል። ስለዚህ ያንን ደግሞ 130000 ማድረስ አለበት። ይሄንን እያረኩ ያለሁት ያው እኔም የቻልኩትን ያክል ሰፖርት አደርገዋለሁ። ቃልም ገብቼላችሁ ነበር አንዴ ብቻ ፕሮሞት አድርጌ ቻናላቸው አድርጎ ከዛ በኋላ ላለመተው ለመከታተል ማለት ነው። ስለዚህ ቃሌን አከብራለሁ። ይሄኛው ቪዲዮ እንግዲህ እንደምትመለከቱት ኑቲ አዲስ ቻሌንጅ አስጀምሮኝ ነበረ እና ባለፈው 2 ቪዲዮዎችን ለቅቄያለሁኝ ዴይ 1 እና ዴይ 2። ሌሎች ደግሞ ከዚህ በኋላ 30 ቪዲዮዎች 28 ቪዲዮዎች ይቀሩናል ማለት ነው። እነዚህን 28 ቪዲዮዎች ለቀን በምንጨርስበት ጊዜ እንግዲህ ሐሳባችን 130000 ሰብስክራይበር ለመግባት ነው። ለዚህ ደግሞ የእናንተ እገዛ በጣም ያስፈልገናል ማለት ነው። ስለዚህ ይህንን 130000 ሰብስክራይበር የመሙላት ቻሌንጅ ኑቲ ሰጥቶኛል። እንግዲህ ቀደም እንደተመለከታችሁት በዛኛው ቪዲዮ ላይ ይህንን 130000 ሰብስክራይበር የመሙላት ቻሌንጅ ለመሙላት ደግሞ የእናንተ ሰፖርት ያስፈልገናል። እንዴት ነው ይህን ሰፖርት የምናገኘው? 95000 ሰብስክራይበሮች አሉን። ከ95000 ሰብስክራይበሮች ውስጥ 100 ሰዎች ብቻ ነው የሚያስፈልጉ። 100 ሰዎች ብቻ ይሄንን ቪዲዮ እስከ መጨረሻ ያዩልኛል። ከዛ በመቀጠል ደግሞ ከዚህ በኋላ መለቃቸውንም 28 ቀሪ ቪዲዮዎችን እስከ መጨረሻው ማየት ነው ማለት ነው። እንደዛ የምታደርጉልኝ ከሆነ በጣም ብዙ ሰብስክራይበር የማግኘት እድሌ ሰፊ ነው። ምክንያቱም ዩቲዩብ አልጎሪዝሙ ይታይ ስለሚያደርግ ማለት ነው። ስለዚህ ምንድነው የ100 ሰዎች ቻሌንጅ ነው የምንጀምረው ማለት ነው። ይሄ የ100 ሰዎች ቻሌንጅ ምንድነው? ቪዲዮን ላይክ ማድረግ፣ ከዛ አንድ ኮሜንት ማስቀመጥ፣ ከዛ በመቀጠል ይሄን ቪዲዮ እስከ መጨረሻው ድረስ ማየት። ይሄን ቪዲዮ እስከ መጨረሻው ድረስ ማየት ለኔ ዩቲዩብ አካውንቱን ለማሳደግ በጣም ስለሚጠቅመኝ ሁላችሁም እስከ መጨረሻው ድረስ እንድታዩት በአክብሮት ተጠይቃችኋለሁ ማለት ነው። እሺ፣ ስለዚህ ዛሬ እንግዲህ ቅድም እንደነገርኳችሁ ራሴን ሪአክሽን ቪዲዮ ራሴ ላይ እሰራለሁ ማለት ነው። የመጀመሪያው ምናልባት የመጀመሪያው ሊሆን ይችላልኝ ጀማሪ ሆኖ ከዛ በኋላ ደግሞ ሪአክሽን ቪዲዮ ራሱ ላይ የሚሰራ የመጀመሪያው ልጅ ነው የምሆነው። ስለዚህ አብራችሁን ቆዩ። ይሄ ሁሉ ነገሮች ከመጀመራቸው በፊት መጀመሪያ ላይ ዮሃ ሚዲያ ላይ እንዴት እንደቀረብን፣ እናታችን እንዴት እንደቀረበች፣ ከዛ በኋላ ደግሞ የተፈጠሩትን ነገሮች እስኪ ትንሽ ፋስት ፎርዋርድ እንያቸው። እዚህ ጋር እንግዲህ እንደምታዩት መጀመሪያ ላይ ዮሃ ሚዲያ ላይ ቀርበን ሀሳባችንን ስንሰጥ ነበረ የዛን ጊዜ። ከዛ በመቀጠል ደግሞ የተለያዩ ነገሮች ተፈጠሩ። ከዛ ቲክቶክ አካውንት ከፈትን። ቲክቶክ አካውንት በከፈትን በጣም በአጭር ጊዜ ውስጥ የእናንተ ፍቅር እንግዲህ የመጀመሪያ ቪዲዮ እዚህ ጋር እንደምታዩት ነው እና በእናንተ ፍቅር ምን ያህል እንደሄድን መቼስ አዘነጉትም። ወደ 800,000 አካባቢ ቪው ነው ያገኘው እና ይሄ በጣም ትልቅ ሰፖርት ነበር ለኛ። በጣም ትልቅ ሰፖርት ነበረ። በጣም ነው የምናመሰግናችሁ በዚሁ አጋጣሚ። ከዛ በመቀጠል ደግሞ በቀጣዩ ቀን ዳሎል ኢንተርቴይንመንት ላይ ቀርበን ከዛ በኋላ በዳሎል ኢንተርቴይንመንት አማካኝነት ደግሞ ኑቲ ይሄን የመሰለ ኢንተርቪው ነበረን እና ይሄ ኢንተርቪው ላይ እኔ መስጠት የምፈልገው ሀሳብ ምንድነው? በጣም ደስ የሚል ጊዜ ነበረ። ሞስትሊ ደግሞ እኛ ከነበርንበት ሁኔታዎች ወጥተን ሞር ወደ ሶሻል ሚዲያውና ወደዚህ ስራ እንድንመጣ ያደረገን ነገር ነው እና በዚሁ አጋጣሚ ኑቲ ወይም ደግሞ ዶክተር ጢሞቴዎስ በጣም ነው የምናመሰግነው። እንግዲህ ከዛ በኋላ አካውንቱ እንደተከፈተ ዳሎል ኢንተርቴይንመንት ላይ ፒን ተደርጎ ነበር እና አካውንቱ በተከፈተ በጣም በአጭር ጊዜ ውስጥ ስላችሁ በመጀመሪያው ቀን እኔ በቃ ማመን አልቻልኩም። ወደ 20 ምናምን ሺህ ሰብስክራይበር ነበርና ከዛ በኋላም ደግሞ በጣም እያደገ አሁን የደረስበት ላይ ደርሷል። በእርግጥ አሁን ላይ ትንሽ ስታክ አድርገናል፣ ግን ደግሞ ከእናንተ ጋር አንድ ላይ ደግሞ ወደ 130,000 እያለን በጣም ትልቅ ዩቲዩበር የመሆን አላማ አለን ማለት ነው። ስለዚህ ወደዛ እንደምታግዙኝ ተስፋ አደርጋለሁ። እንግዲህ እንዳልኳችሁ ባለፈው የተለያዩ ኮንተንቶችን እንሰራለን። ከነዛዎች ውስጥ አንዱ ሪአክሽን ነው። አሁን ደግሞ ራሳችን ላይ ሪአክት እናደርጋለን ማለት ነው። እስኪ እነዚህን ቪዲዮዎች አይተናቸው እንመለስ።
እንዳያችሁት ቪዲዮዎቹን ከመጀመሪያው ጀምሮ የመጀመሪያ ኢንተርቪው ላይ ጀምሮ እስከ ዳሎል ኢንተርቴይንመንት ድረስ አሳይቻችኋለሁ። እንግዲህ አሁን የደረስነው በእናንተ ነው። ቀጣይም ደግሞ የምንደርሰው ከእግዚአብሔር ቀጥሎ በእናንተ ነው ማለት ነው። ስለዚህ ቪዲዮዎቻችንን እንዳልኳችሁ የ100 ሰው ቻሌንጅ አዘጋጅተናል። የ100 ሰው ቻሌንጅ 100 ሰዎች ይህን ቪዲዮ እስከ መጨረሻው ድረስ ታዩልናላችሁ። ከዛ በኋላ ላይክ እና ኮሜንት ማድረግ ማለት ነው። እሺ እንግዲህ እንደነገርኳችሁ 2-3 ወር በሚሆን ጊዜ ውስጥ በዚህ አጭር ጊዜ ውስጥ ሌላ ደግሞ ስንሰራቸው የነበሩ ነገሮች ነበሩ። የተለያዩ ስራዎችን ስንሰራ ነበረ። አሁን ቀጣይ የማሳያችሁ ቪዲዮዎች ደግሞ በጣም ደስ የሚሉና ላይክ የተለያዩ ቦታዎች ላይ ስራ ስንሰራ የተለያዩ ፕሮሞሽኖች ላይ ስንመጣ ምናምን የመሳሰሉት ላይ ስንመጣ ያሉት ቪዲዮዎችን አሳያችኋለሁ ማለት ነው። ስለዚህ አሁን ቀጣይ የማሳያችሁ ቪዲዮዎች እነዛ ቪዲዮዎች ናቸው። ለምሳሌ ዲኤምሲ ላይ ተገኝተን የነበረበት ጊዜ፣ ከዛ በኋላ ዴማ ሆፕ ጋር የነበረን ቆይታ፣ ከዛ በኋላ ደግሞ እዚህ ጋር የምታዩት ከዳሎል ኢንተርቴይንመንት ጋርም የተፈራረምንበት ጊዜ፣ ዳሎል ኢንተርቴይንመንት ዳሎል ገበያ ላይ ስንሰራ የነበሩት ቪዲዮዎች እንዳለ እዚህ ጋር እንደምታዩት እንግዲህ አስቀምጫችኋለሁ። ቀጣይ ደግሞ እነሱን ቪዲዮዎች አይተን እንመለሳለን። እንግዲህ እነዛ ቪዲዮዎችን አይታችሁ ተመልሳችኋል። እንግዲህ እንደተመለከታችኋቸው በዚህች አጭር ጊዜ ውስጥ በጣም ብዙ ነገሮች ነው ሀፕን ያደረጉትና እነዚህ ነገሮች ሃንድል ለማድረግ ትንሽ ከበድ ይሉ ነበር። ስፔሻሊ እኛ ተማሪዎች ነበርና የተለያዩ ሁኔታዎች ውስጥ ነበር፣ የተለያዩ ችግሮች ውስጥ ነበርን። እነዛን ሁኔታዎች አልፈን ይሄን ነገር ለመስራትና በዚህ ነገር ለመለወጥ ለመሞከር በጣም ሞክረን ነበርና እንዳያችሁት የተለያዩ ጆርኒዎች ነበሩን፣ የተለያዩ አጋጣሚዎች ነበሩን። እንግዲህ እነዛን አጋጣሚዎች አሁን አልፈን እግዚአብሔር ይመስገን እዚህ አሁን ያለንበት ሁኔታ ላይ ደርሰናል። ያው እነዛ ሁኔታዎች ሲፈጠሩ የተለያዩ አይነት በጣም ብዙ ነገሮች ነበሩ። ለምሳሌ ብዙ ሰዎች ስቴጅ ነው ወይ ማለት ድራማ ነው እየሰራችሁ ያላችሁት እንጂ እውነተኛ ታሪክ አይደለም ብለው በጣም ብዙ ሊወቅሱን የሞከሩ ሰዎች ነበሩ። ከዛ በመቀጠል ደግሞ የተለያዩ ሀሳቦቻቸውን ሲሰጡ የነበሩ ስፔሻሊ የዲኤንኤ ምርመራውን ለመመርመር ፈቃደኛ አይደለንም ካልንበት ቪዲዮ በኋላ የተለያዩ ሀሳቦች ሲሰጡን የነበሩ ሰዎች ነበሩ። ያው እንግዲህ እኛ የእናንተን ውሳኔ እናከብራለን። የእናንተን ውሳኔ ይዘን እንደ አንድ መነሾ ሆኖም ነው ቪዲዮዎችን ስንሰራ ወይም ደግሞ ሀሳቦችን ስንሰጥ የምንሰጠው። እንግዲህ ከዛ ውጪ ደግሞ የተለያዩ ኢንተርቪዎችም ነበሩ። ላይ በመጀመሪያ ጊዜ የመጀመሪያው ሰሞኖች ላይ በጣም የሚያስቁ ኢንተርቪዎች ነበሩ። ላይ ለማነካካት የሆነ ነገር ለማስባል በጣም ብዙ የሞከሩ ሰዎች ነበሩና ያው እነሱ ሰዎች እረዳቸዋለሁኝ ከዩቲዩብ እንትን ለማለት የዩቲዩብ ገንዘብ ለመሰብሰብ ምናምን ብለው እንደዛ አይነት ስራዎችን ሲሰሩ የነበሩ ሰዎች አሉ። እነዛ ሰዎች እንግዲህ ትክክለኛ ዩቲዩበሮችን አይወክሉ። በጣም ብዙ ፌክ አካውንቶችንም ከፍተው የተለያዩ ነገሮችን ሲሉ የነበሩ አሉ። ምናልባት አናቅም ደግሞ ባንክ አካውንትም ከፍተው ምናምን ብር ሲሰበስቡ ሊኖሩ ይችላሉ እና አናቅም ብቻ በጣም ብዙ ነበሩ። ኢቭን አሁን እንኳን የማሳያችሁ እነዚህን ተመልከቷቸው። እነዚህ አካውንቶች እዚህ ጋር የምታያቸው አካውንቶች ፌክ አካውንቶች ናቸው እና ይሄ ሁላ ፌክ አካውንት ዩቲዩብ አካውንት ተከፍቶ ከዛ በኋላ በጣም ብዙ ግርግር የተፈጠረበት ሁኔታ ነበርና በጣም የሚያስቁ ለኛ ደግሞ ጥሩ ትምህርት የሆኑን በጣም የተማርንባቸው እኛ የህይወታችን አቅጣጫ ትንሽ ለወጥ አድርገን ያየናቸው እነዚህ ጆርኒ ነበረ ማለት ነው። እንግዲህ ሌላኛው ልትጠይቁኝ የምትፈልጉት አብዛኞቻችሁ የምትጠይቁኝ ጥያቄዎች ምንድነው? ሚኪ የጠፋ ሚኪን አምጣው እንጂ አንዳንዴ ብቅ ይበል እንጂ ትሉኛላችሁ። እንግዲህ እዚህ ነገር ላይ እኔ ዲሳይድ ማድረግ አልችልም። ይሄ ሙሉ ለሙሉ የሚኪ ውሳኔ ነው። በእርግጥ አሁን ለምሳሌ ካሜራማን ሆኖ አሁን ከኋላ አለ። ከዛ በተጨማሪ ደግሞ ኤዲቲንግ ላይ የመሳሰሉ ስራዎች ላይ ሀሳብ መስጠት ላይ ምናምን ያግዘኛል። ነገር ግን እዚህ በትክክል ካሜራው ላይ መጥቶ ፐርፎርም ማድረግ ወይም ማውራቱን አይፈልግም ካሜራ ውስጥ መጥቶ። ነገር ግን እኛ ፐርሰናሊ እናወራለን፣ አብረን እንሰራለን የመሳሰሉት ነገሮች እና እንግዲህ ሚኪ ባክስቴጅ ነው ከኋላ ነው የሚያግዘኝ። እኔ ደግሞ እዚህ ጋር እመጣለሁ። ስለዚህ ሁለታችንን ነው የምታግዙ ማለት ነው። በዛ መልኩ ሚኪ የጠፋ ለምትሉኝ ሰዎች እንግዲህ ይሄ ትንሽ መልስ ሊሆን ይችላል ብዬ አስባለሁ። በእርግጥ አንዳንድ ጊዜ መጥቶ ቢጠይቀን ጥሩ ነው ያላችሁኝ ሰዎች አላችሁ። በጣም አመሰግናለሁ። እንግዲህ እንደዚህ እንዲመጣ እየገፋፋችሁልኝም ስለሆነ እኔም እንደዚህ እየሞከርኩኝ ነው። እንግዲህ ያንዳንድ ሰዎች ፍላጎት የተለየ ነው። ለምሳሌ ሁላችንም ተነስተን ሶሻል ሚዲያ ልንጀምር አንችልም። ሶሻል ሚዲያ ኮንተንት ክሬተር ልንሆን አንችልም።
እና በዛ ውስጥ እንግዲህ ሚኪ ደግሞ አንዱ አካል ነው ማለት ነው። ሶሻል ሚዲያ ላይ መምጣት ከማይፈልጉት ሰዎች የግሉን የቲክቶክ አካውንትም እንዲከፍት አበረታቸው ነበር። ነገር ግን እሱንም ፈቃደኛ ያልሆነ በቃ ከነ ሶሻል ሚዲያ ላይ መምጣቱን ያልፈለገው ባክ ስቴጅ ግን ከኋላ ግን የተለያዩ ስራዎችን አብረን እንሰራለን። እንደዚህ ያግዘኛል ማለት ነው። እሺ እንግዲህ ቀላል ነገር አይደለም። 95000 ሰብስክራይበር ይዞ መቀመጥ ቀላል ነገር አይደለም። ልክ እንደ ዩቲዩበር በአጋጣሚ የመጣ ነገር ቢሆንም አሁን ግን አንድ የተማርኩት ነገር ምንድነው ይሄንን ነገር ሲሪየስሊ መውሰድና በትክክል በቁም ነገር መስራትን ለእናንተም ደግሞ ለዩቲዩብ ተመልካቾችም የሚመጥኑ ነገሮችን መስራትም አንድ የዚህ የብሩክ ኤንድ ሚኪ ቻናል አላማ አድርገን አስበነዋል ማለት ነው። ምክንያቱም ለምንድነው እንግዲህ እስካሁን ድረስ አንዳንድ ሀሳቦች ላይም ስለነበርኩኝ የተለያዩ የማቴሪያልም አለመመቻቸት የመሳሰሉት ነገሮች እንግዲህ ስራዎችን በቶሎ ለእናንተ እንዳላደርስ አድርገውኛል። ያው እንግዲህ እነሱም የማቴሪያሎቹ ማመቻቸት የተለያዩ ነገሮችን እንግዲህ በጊዜ ሂደት የምናሟላቸውና እንግዲህ እንዳሁኑ መንገድ ላይ ወይም ደግሞ እንደዚህ ሜዳ ላይ ሳይሆን በደንብ ስቱዲዮ ውስጥ አድርገን የምንሰራበትን ሁኔታዎች በደንብ እናመቻቻለን ለወደፊቱ ማለት ነው። ነገር ግን እስከዛው ድረስ እንግዲህ የ100 ሰዎች ቻሌንጆች ከተቀላቀላችሁልኝና 100 ሰዎች በትክክል ቪዲዮን እስከመጨረሻ ድረስ የሚያዩት ከሆነ ይሄ ለኛ በጣም ትልቅ እገዛ ነው። ለብሩክና ሚኪ ቻናል በጣም ትልቅ እገዛ ነው። ምክንያቱም ለኛ የሚጨምርልን ቫልዩ ስላለ ነው ላይክ ኮሜንት እያደረጋችሁ ያንን ነገር ማድረጉ ማለት ነው። ስለዚህ እኛ በቁም ነገር ይሄንን ነገር ከዚህ በኋላ እንሰራዋለን። በእርግጥ ተማሪዎች ነን። እኔ ተማሪ ነኝ፣ ሚኪም ተማሪ ነው። ነገር ግን ከትምህርታችን ጎን ለጎን ደግሞ ይሄንን ነገር መስራት እንችላለን። በጣም ትልልቅ ዩቲዩበሮች አሉ ከትምህርታቸው ጎን ለጎን እየሰሩ ከዛ ግን አሁን ትልቅ ደረጃ ላይ ደረሱ። ለዚህ ምስክሩ ደግሞ ኑቲ ወይም ደግሞ ዳሎል ኢንተርቴይንመንት ነው። እንግዲህ እሱም ተማሪ ሆኖ የግቢ ተማሪ ሆኖ ነበር እንግዲህ የዩቲዩብ ቻናሉን የጀመረው። እዛ ቀስ በቀስ እያሳደገው ነው እንግዲህ አሁን የደረሰበት ደረጃ ላይ ሊደርስ የቻለው ማለት ነው። ስለዚህ እኛም እንደሱ ትልቅ የሆነ ዩቲዩበር ለመሆን ደግሞ አሁን ጠንክረን እየሰራን ነው። እናንተም ደግሞ ሰፖርት እያደረጋችሁን እያገዛችሁን እንደምንቀጥል ተስፋ በማድረግ ማለት ነው። ስለዚህ ይህንን የዩቲዩብ ቻናላችንን በቁም ነገር የምንሰራው ይሆናል። ምንጠፋበት ነገር አይደለም የሚሆነው። ስፔሻሊ የሪአክሽን ቪዲዮዎቹን ከጀመርን በኋላ ደግሞ በደንብ ሞር እንመጣለን እናንተ ጋርም እንደርሳለን ማለት ነው። ከዛ በመቀጠል ደግሞ ለምሳሌ የተለያዩ የምንሰራቸው ስራዎች አሉ። የቤተሰብ ማገናኘት ፕሮግራምም እንሰራለን። እሱም ኢንተርቪዎቹን በኦርደር አስተካክለን ነው የምናስቀምጠው። ከዛ በኋላ ኢንተርቪው እናደርጋለን። ያው እሱን ለማድረግ ትንሽ የስቱዲዮ እጥረት ስላለብን ነው። ስቱዲዮአችንን አሟልተን እንደጨረስን ግን ፉሊ የምንጀምረው ነገር ይሆናል ማለት ነው። የምንጀምረው ስራ ይሆናል ማለት ነው። ከዛ በመቀጠል ደግሞ የተለያዩ ቭሎጎችንም እንደምንሰራ ባለፈው ጊዜ ቃል ገብተንላችኋል። ቭሎጎችን የተለያዩ አካባቢዎችን እየሄድን የተለያዩ ሆቴሎችን እየሄድን በዚህ አጋጣሚ ደግሞ ማለት የምፈልገው ነገር ምንድነው የተለያዩ ሆቴል ላይ የሚሰሩ ሰዎች ማስታወቂያ ማሰራት የምትፈልጉ ከሆነ በእኛ በኩል ማሰራት ትችላላችሁ ማለት ነው። ስለዚህ እኛም እንደ ቭሎግ እየሰራን በዛውም ደግሞ የተለያዩ ሆቴሎች ፕሮሞሽን መስራት እንችላለን። ስለዚህ ማስታወቂያ ማሰራት የምትፈልጉ ሆቴሎች ካላችሁ ኮንታክት አድርጉን። እዚህ ጋር በምታዩ ስልክ ቁጥር መደወል ትችላላችሁ ማለት ነው። እሺ ስለዚህ ብሩክና ሚኪ እንግዲህ የመጨረሻው የወደፊት እቅዳቸው ምንድነው ነው? እንግዲህ መታወቁ በራሱ ጥቅም አለው። ነገር ግን መታወቁ ብቻ አይደለም፣ ኮንሲስተንትሊ መስራት ይጠይቃል። ያንን ለማድረግ ደግሞ እኛ ቆርጠን ከዚህ በኋላ ጀምረን እና ከዚህ በኋላ ሞር እንሰራለን ከናንተ ጋር ሞር ደግሞ ለናንተም እንትን ለማለት እንሄዳለን ማለት ነው። ሞር እናንተ ጋር ለመድረስ የተለያዩ ስራዎችን እንሰራለን። የተለያዩ ይጠቅማሉ የምንላቸውን ስራዎች እናንተን ያዝናናሉ ብለን የምናስባቸውን መጥቀም ብቻ ሳይሆን ማዝናናትም አንዱ የብሩክ ኤንድ ሚኪ ቻናል ሀሳብ ይሆናል ማለት ነው። ስለዚህ ከዚህ በኋላ የሚያዝናኑም የሚጠቅሙም ኢንተርቪዎችን እንሰራለን። እና ደግሞ በዚሁ አጋጣሚ እስኪ አንድ ነገር ሼር ላድርጋችሁ። በዚህ ሁላ ውጣ ውረድ ውስጥ በዚህ 2-3 ወር ውስጥ ምን ተማራችሁ ብላችሁ ከጠየቃችሁ እንግዲህ የመጀመሪያው ነገር የተማርነው ነገር እናንተን የመሰሉ ምርጥ ቤተሰቦች እንዳገኘን ነው። እናንተን የመሰሉ ምርጥ ቤተሰቦች አግኝተናል። በተለያዩ መንገዶች እኛን ሰፖርት ስታደርጉን ነበር። በጣም ነው የምናመሰግነው። እንግዲህ የተማርናቸው ነገሮች ኮንሲስተንት መሆን፣ ጠንክረን መስራት እንዳለብን፣ ጠንክረን ስንሰራ ሌላም እገዛ እንደሚኖረን በደንብ ተረድተናል። ከተለያዩ ሰዎች ደግሞ ከዳሎልም ከሌሎችም ትልልቅ ቲክቶከሮችም የተለያዩ ሀሳቦች እየተሰጠን ነበርና ከነሱም ብዙ ነገሮችን እየተማርን ነበር። ሶሻል ሚዲያው ላይ ምን አይነት ኢንፍሉዌንስ መፍጠር እንዳለብን፣ ምን አይነት ፖዚቲቭ ነገር መፍጠር እንዳለብን ከበፊትም የምለው ነገር ነው። ፖዚቲቭ ነገር መፍጠር የኛ የስራችን አንደኛው አካል ነው ማለት ነው። ስለዚህ ሞር እዛ ላይ እንሰራለን ማለት ነው። ስለዚህ ከዚህ በኋላ በደንብ እንሰራለን፣ ሪአክሽኖችን እንሰራለን።
ኢንተርቪዎችን እንሰራለን፣ ቭሎጎችን እንሰራለን። ቭሎጎችን ከጊቢ ላይፍ ጋር ምን ይመስላል የሚሉትንም አንዳንድ ቪዲዮዎችንም እየሰራውኝ እለቃለሁ። ስፔሻሊ ለወጣቶቹ የሚሆኑ የተለያዩ ኢንተርቪዎችን ሊሆን ይችላል ወይም ደግሞ የተለያዩ ቪዲዮዎችን ቭሎግ ስታይል ቪዲዮዎችን እንሰራለን ማለት ነው። ስለዚህ ከዚህ በኋላ በእንደዚህ አይነት ቪዲዮዎች የምንገናኝ ይሆናል። እስካሁን ድረስ አብራችሁኝ ስለቆያችሁ 100 ሰዎች በጣም አመሰግናለሁ። 100 ሰዎች ውስጥም ባትሆኑ እስካሁን ድረስ አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ከዚህ በኋላ በተለያዩ ቪዲዮዎች ከነገ ጀምሮ እንገናኛለን ማለት ነው። ይመቻችሁ።